ቆይማ ጆካንዴ ማግኒቲ ባለፈው ለሊቢያኖች ገብተን ስንሰበስብ እኔ የገረመኝ ሶስቱንም ትናንትና ረግጬ ቦልቄ ነው ያባረኳቸው። ጃፒን፣ ጆከርን፣ ሚጥሚጣ ዛሬም ሶስቱ አስገባቸው። ኤቭሪ ታይም ሲጋው እኔ አውቄ ከሆነ እስኪ ከማን ጋር አሁን ከቤታዮ ጋር ነገ ብጣላ እንደምንም ተማሙቶ ለምነው ከሆነች ልጅ በቃ እንደምንም ተሯሩጦ ነው የምላችሁ። በጣም እኮ የሚገርም ነገር እኮ ነው። በእኔ በቃ ሊሞት ነው ሊያብድ ነው እንዴት እንደሚናደድ። ሮማን ለምን እዮዳብ ጋር ገባች ብሎ ኮረንቲ ያዘ እንዴ? አቁም ያለው እኮ ብለ ነበር ስድብ ብራዘር፣ አቁም ያለው ፖለቲካ፣ አቁም ያለው ስድብ ብለ ነበር እኮ። ምን እሺ ነው? ምን እሺ ነው ወዳጆቼ? ምን እሺ ነው? ምን እሺ ነው? ዛሬ ማታ በደንብ እንሄድበታለን ውዶቼ፣ ዛሬ ማታ በደንብ እንሄድበታለን። ዋናው ያው እንዳልኳችሁ ለእንትን ልኪያቸው ነው። ጃፒም በደንብ አድርጎ ነው የሚጫወትበት። ጆከርም ታውቃላችሁ፣ ዘገየም ታውቃለች። ምንም ዘገየ ይኸውላችሁ መሄጃ የላትም። ዘገየ አሁን እንትን እያደረገች ነው ለመመለስ በቃ እየተንትን ያለች ነው። በዛም ተጠላች። አማራው በቃ ለፈስፈስ ሴቶች ራሳቸው ሄደ ሽልጥልጥ ይሉታል። እኔ ጋር ሲገባ እዛ ጋር ሲገባ እንግዲህ በተመልከቱ ዘገየ ማለት በቃ ምንም ብታረጉት ውሻ ታውቃላችሁ፣ ውሻ ለምን በቃ ያ ባህሪው ነው፣ የሰው ባህሪ ነው። በቃ ዘገየ ምንም ሌላ ዘገየ እኮ በቃ በዚህ መንገድ ነው የሚተዳደረው። ሌላ ነገር የለውም። አልተማረም፣ ዕውቀት የለውም። ፊቱን አይታችሁታል ምን እንደሚመስል። በጣም ይደብራል። ፈሪ ነው፣ ቅዘናም ነው። ሌላ ቦታ የለውም። ሴቶችን እምሟቸውን ይዞ በቴሌግራም የተሸከመውን ሴቶች ጆከር እምሟችሁን የያዘባችሁ ኤአይ ነው ብላችሁ በቃ ጀስት ውጡ፣ አትስጡ። በቃ ጊፍታችሁን አቁሙ። አይ ነው ይዞባችሁ ነው እኮ እናውቃለን እኮ አይደለ ውዶቼ? በቃ ጆከር የያዘባችሁ ጆከር እምሟችሁን ይዞ ይሄ ፍየል ጠባቂ። አሁን ጆከር ልጅ አለው ምን አለው ነው በቃ ያሳዝናል። በቃ ላይ እቺ ነፍሱ በቃ እንደዚህ በቃ በየቦታው እዛም የዘራው የካቻ ነገር ጆከር እግዚአብሔርን ጆከር የሆነ መኪና አደጋ አጋጥሞ ወይም ደግሞ የሆነ አንተማ ጅብ ነው የሚበላ። እኔ ጆከር ጅብ በልቶት ነው የሚሞተው። ምክንያቱም ትክክለኛ አይደለም። የምትለወጡ ከሆነ ከልባችሁ ተለወጡ። ለዚህ እኮ ነው የምላችሁ ሰው ልጅ የሚለወጥ ከሆነ ከልቡ ይለወጡ። በእግዚአብሔር አትጫወቱ፣ በእግዚአብሔር አትጫወቱ። በሰው ተጫወቱ፣ በፖለቲካ ተጫወቱ፣ በብሔር ተጫወቱ። በሃይማኖት ግን አትጫወቱ፣ በእግዚአብሔር አትጫወቱ። እግዚአብሔር ላይ ቀልድ የለም። የሚገርማችሁ ቅድም ኦርቶዶክስን እየረገጠ ነበር አለ ልጅ ቅድስት ድንግል ማርያምን ሲረግጣት ነበር። ቅድስት ድንግል ማርያም ተራ ሴት ናት እያለ ነበር ሴጋው። እነሱ ገብተው ከዚህ ደንቆሮ ጋር ቁጭ ብላችሁ ኦርቶዶክስ ተዋህዶዎች እንኳን በርግጥ እነዚህ ኦርቶዶክስን እንኳን አይወክሉም። ይቅርታ አድርጉልኝ። እኔ በጣም ኦርቶዶክስ ክብር አለኝ። እኔ ለኦርቶዶክስ ተዋህዶ ክብር አለኝ። እኔ ጌታ ምስክሬ ነው። ስርዓቴ የመጣው ከጴንጤ አይደለም። እንደዚህ መልካም ሰው የሆንኩት እኔ ከኦርቶዶክስ ነው የመጣው። ጌታ ምስክሬ ነው የምላችሁ። መልካምነቴን ያገኘሁት ኦርቶዶክስ ተዋህዶ ቤተክርስቲያን ነው። ያ ካልቸር አለቀኝ ብሎ ነው እስካሁን ድረስ እኔ በቃ እንደዚህ መልካም የሆንኩት ጴንጤ ስለሆንኩ አይደለም። እኔ ኦርቶዶክስ ስለሆንኩ ነው። በኦርቶዶክስ ስላደኩኝ ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ሰው እንድናከብር እንዴ አንተ በጴንጤ እኮ ዋትስአፕ ፓስተር ብለን የምትገባው እኛ እኮ በኦርቶዶክስ እኮ ዝቅ ብለን ነው አይደል እንዴ? ስለዚህ ኦርቶዶክስ ተዋህዶን እኔ በደንብ አውቃታለሁ፣ አገልግያታለሁ፣ አገልግላኛለች። ዘማሪውኛ አገልግያለሁ፣ ዳቆኑኛ አገልግያለሁ። በቤተክርስቲያኗ ከማንም ሰው በላይ በተለይ ልጅ እያለሁ ጎንደር የ44ቱን ታቦት ተሳልሜ ያደኩ ሰው በሁሉም ቤተክርስቲያን ሄጄ መርሃ ግብር የተማርኩት ከኦርቶዶክስ ነው፣ ከጴንጤ አይደለም። ይቅርታ አድርጉልኝ። መርሃ ግብር የተማርኩት እኔ በፕሮቴስታንት መጽሐፍ ቅዱስ ነው የተማርኩት። በፕሮቴስታንት እግዚአብሔርን ቃል ማንበብ ነው የተማርኩት። ሰውን ማክበር ያስተማሩኝ ኦርቶዶክስ ተዋህዶ ካህናቶች ናቸው። ክብር፣ ስርዓት
እሱን አንወሻሽ። እዚህ ቲክቶክ ላይ ያለውን ባወሻሽ እዚህ ቲክቶክ ላይ ያለውን ባለጋይታችሁ እንደኛ እንዳትሳሳ። ቲክቶክ ላይ ተምታችሁ የኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት አታስተምር ማትበሉ። ቅድም ምን እያለ ነበር? ኦርቶዶክስ ተዋህዶ ነው ጊዮርጊስ ቢራ እየጠጣ በቅዱስ ጊዮርጊስ እያለ በዚህ ይጸልያል። ከዛ ደግሞ ቅዱስ ጊዮርጊስ ቢራ ይጠጣል። እንደገና ደግሞ ቴዲ አፍሮ እንደዚህ ነው። ምን ቴዲ አፍሮ እኮ ዓለማዊ ዘፋኝ ነው እንዴ? ዳጊ ያለ አይደል እንዴ? በእግዚአብሔር ስም የሚዘፍን የጴንጤ ፓስት ዘፋኞች አሉ አይደል እንዴ? ቴዲ አፍሮ የእግዚአብሔር ለእግዚአብሔር የቄሳር ለቄሳር ነው። እሱ ሌላ ጉዳይ ነው። አይ ላቭ ቴዲ አፍሮ እግዚአብሔር ነው የምላችሁ። እኔ እንትናን ከምሰማ ቴዲ አፍሮን ብሰማ ይሻለኛል። ገባችሁ? አንዳንድ የጴንጤ ዘማሪዎችን ከምሰማ ቴዲ አፍሮን ባዳምጥ ስለ ሀገር፣ ስለ ፍቅር፣ ስለ መልካምነት፣ ስለ ጥሩነት እሰማለሁ። ሀገር ወዳጅነት፣ ሰው አክባሪነት። ቴዲ አፍሮን ደግሞ እኔ እኮ በጣም እኮ ነው የሚደብረኝ የሚገለባበት ሰው። ቴዲ አፍሮ ጀግና ነው። Are you kidding me? Let's be honest. ኦርቶዶክስ ተዋህዶ ስርዓት አታስተምርም። ሁልሽም የባለክሽው ቤተክርስቲያን ስትርቂ ነው። አዳሜ የባለክሽው ከቤተክርስቲያን ርቀሽ ነው። አዲስ የምን ፍቅርና መንፈስ ተሸክመሽ ነው። ከመናፍቁም ጋር ከምንም ጋር ከካፊሩም ጋር ከምንም ጋር እየዋልሽ ነው። እስልምናም ስርዓት ነው የሚያስተምረው። እስልምና ብልግና አያስተምርም። በጣም እኮ የሚገርማችሁ እኮ ሁለት ትልቅ ስርዓት የሚያስተምሩ እምነቶች በምድር ላይ እስልምናና ኦርቶዶክስ ነው። እኔ የቲዮሎጂ የዶክትሪን የሐሳብ ልዩነት አለኝ። እውነት ግን እውነት ነው መባል አለበት ውዶቼ። አንዳንዴ ምን ከማን ይደብራል፣ ሲበዛ ይደብራል። ስርዓትን የሚያስተምሩ ስርዓት ያለው ሃይማኖት በምድር ላይ ኦርቶዶክስ ተዋህዶና እስልምና ነው። ለምን እንወሻሻለን? ጴንጤ አይደል እንዴ እየተገለባበትክ እየተንከባለልክ እየደነስክ ከፈለክ በባዶ እግር ከፈለክ በባዶ ቂጥ። ታው እንጂ ታው እኔ ተናጋሪ አታርጉኝ። ታው እኔ ታውቃላችሁ የፈለገ ነገር አቁም ያለው ብልም እውነት መናገር አይቆምም። ታው ብያችኋለሁ እናንተ እውነቴን ነው። ታው የተዋህዶ ልጆች እባካችሁን ከእንደነ ሴጋው አይነት ከእንደነ ባለጌዎች ጋር ቁጭ ብላችሁ አትወያዩ። ይቅርባችሁ። ምንም ጥቅም አታገኙም። ወላሂ ላዚም ነው የምላችሁ። ዋቃን እኔ ልንገራችሁ በኦርቶዶክስ ተዋህዶ ስርዓት እቀናለሁ፣ እማረካለሁ። ዝማሪያቸው ደስ ሲል ጽናጽኑ መቋሚያው እውነት ከበሮው በገናው ደስ ሲል ስርዓታቸው ነጭ በነጭ ለብሰው ደስ ይላል። አሁን እኛ እንደ ነጮች ምናምኖች ቢመጡ የት ነው የምንወስዳቸው? ምንን እንዲያዩ ነው የምንፈልገው? የጴንጤ ቸርችን ሄሎ ጂሰስን ነው አይደለም። ግሸነ ማርያም በቃ አሉ የሚባሉ የኦርቶዶክስ ተዋህዶ ቤተክርስቲያኖች የሙስሊሞች መስጂድ አሰጋገዳቸው እንዴት ደስ ሲል። እኔ ልዩነት አለኝ፣ የሐሳብ ልዩነት አለኝ፣ የቲዮሎጂ ልዩነት አለኝ። ምድራዊው ግን ስትመለከተው በምድር ስትመለከተው ግን ስርዓቱ የሚማርከው ራሱ ሙስሊሞች እንዳሉ ወንዶች እንዳሉ ሲሰግዱ እንዳሉ ያ ነገር ደስ ይላል። ደስ አይልም ጋይስ? ያን ለምን ተዋሻላችሁ ነው? ለምን ውሸት ያስፈልጋል? በቃ እውነቱን ተናገሩ። የሐሳብ ልዩነት እንዳለ ነው። በቃ የሐሳብ እኮ ዶክትሪን እኮ ልዩነት አለኝ። እኔ ዶክትሪን እኮ ልዩነት አለኝ። የዶክትሪን ልዩነት ስላለኝ መዋሸት የለብኝም። የሚያምር ደስ የሚል ለአይን እንኳን ራሱ የሚማርክ ወደዳችሁም ጠላችሁም እኔ ኢትዮጵያ ብሄድ መስቀል የሚከበርበት ጊዜ ነው የምሄደው። የጥምቀትና የመስቀልን ጊዜ ሳምሃው አይቼ ነው መምጣት የምፈልገው። ሌላ ምንድነው? ስለ ኢትዮጵያውን እንይ ቢባል ምንድነው የሚታየው እንዴ? ደስ የሚሉ መጅሊሶች ምንድነው? መስጂዶችን ደስ የሚሉ ቤተክርስቲያኖችን ደስ ይላል። ያን ነው ለማየት የምትፈልገው እንዴ? እውነት እንናገር። እውነት ተናግረን እኔ ፕሮቴስታንት ነኝ፣ ካልቪኒስት ሪፎርም ነኝ። አሁን ነው የሆንኩት እኮ
እስከ 20 ዓመት እኮ የኦርቶዶክስ ተዋህዶ በደንብ አገልግላኛለች። አገልግላኛለች። መሰረቴ ኦርቶዶክስ ተዋህዶ ነው። የኔ መሰረት ኦርቶዶክስ ተዋህዶ ነው። ስርዓቴ ሁሉ የመጣው ከኦርቶዶክስ ተዋህዶ ነው። ሰው አክባሪ የሆንኩት ኦርቶዶክስ ተዋህዶ ነው። የሰው ልጅ እኮ ከ7 ዓመቱ በላይ እኮ ነው። እኔ እስከ 20 ዓመቴ ኦርቶዶክስ ነበርኩ። እስከ 21 ዓመቴ ኦርቶዶክስ ተዋህዶ ነበርኩኝ። ያውም ዳቆን ነበርኩኝ፣ አገልጋይ ነበርኩኝ። ተገልግያለሁ። ሁለመናን አይቸባታለሁ ኦርቶዶክስን። ስለዚህ ያ መሰረት የትም አይሄድም። ከዛ ላይ ነው በዛ ላይ ነው እኔ ቤልድ ያደረኩት። ሐቁን ስናገር መስካሪዎች አሉ። እኔ እንግዲህ ያለ ምስክር አልናገርም። ከፈለጋችሁ ለኔ ማወቅ ከፈለጋችሁ እንግዲህ ታው እንጂ ወዳጆቼ ታው እውነቱን እንናገር። እሺ ይሄ ደንቆሮ ለመነገድ ፈልጎ ዮናስ ኦርቶዶክስ ተዋህዶን አያቃትም። ሂዶ አያቅም። ቤተክርስቲያን ሂዶ አያቅም። ተሳልሞ አያቅም። አስቀድሶ አያቅም። ዘምሮ አያቅም። ዮናስ እኩለ ሌሊት ተነስቶ ነጠላ ለብሶ መቋሚያ ይዞ አላስቀደሰም። እስከ 21 ዓመት ያስቀድሻለሁ። እኔ ከበሮ ይዤ መጥቻለሁ። በግ እንዴ ጽናጽን ይዤ ከሂውስተን ቴክሳስ መድኃኔዓለም ቤተክርስቲያን ከዳቆኖች ጋር ጽናጽንና ከዘራ ይዘን በደንብ አድርገን ዘምረናል። እውነቴን ነው የምላችሁ። መጠቀሚያ አትሁኑ፣ መነገጃ አትሁኑ። እውነቱን እንነጋገር። ልዩነት አለን። የማንም መነገጃ ኦርቶዶክስ ተዋህዶ በዚህ ደረጃ ክብሯ መጠበቅ አለበት። የልዩነታችን እንነጋገራለን። ልዩነት መጽሐፍ ቅዱሳዊ ልዩነት አለኝ አሁን አለኝ። ነገር ግን ክብር ስነ ስርዓት መማር ከፈለጋችሁ ኦርቶዶክስ ተዋህዶ ነው መላክ ያለበት፣ ጴንጤ አይደለም። ጌታ ምስክሬ ነው። በምድር ላይ ስርዓት ያለው ሃይማኖት ኦርቶዶክስ ተዋህዶና እስልምና እምነት ነው። በምድር ላይ ኦኬ በምድር ላይ እኔም ማታ እንሄድበታለን ጋይስ። ከምር ነው የምላችሁ። መቆም አለበት። ለምን ይኸውላችሁ መቆም አለበት። የስ ንጽጽር መሰራት ካለበት አሉ እነ ፈለገ አጥናቴዎስ እነ አኪ እነ ልደታ በጣም መልካም የሆኑ ልጆች አሉ። እነሱም ደግሞ ከመልካም ጴንጤዎች ጋር ከመልካም ሙስሊሞች ጋር ስብዕና ካላቸው ሰው ጋር ቁጭ በሉ። እኔ ለምሳሌ የለኝም ማለት በቃ አትምጡ እኔ ጋር ምንም ችግር የለም። እኔ ንጽጽር አቁሜያለሁ፣ አልፈልግም። ግን በቃ ጴንጤዎችም ኦርቶዶክሶችም ሙስሊሞችም ንጽጽር ስታረጉ ስትወያዩ ስብዕና ካለው ከፖለቲከኛ ጋር ቁጭ አትበሉ፣ ይባርክባቸዋል። ከፖለቲከኛ ጋር ቁጭ አትበሉ። እምነታችሁን ነው የምታሰድቡት። ይሄን ነው የምለው። እውነትን መናገር ደስ ስለምወድ ነው። ማታ በደንብ እንሄድበታለን። ያው ጃፒና ጆከር ነፍሳችሁ አይማርም። ተጫወታችሁበት። ይህን ሰገጤ ገብታችሁ ተጫወታችሁበት። እናንተ ሁለታችሁ እድሜ ባለጌ ናችሁ፣ ዘመነ ባለጌ ናችሁ። ባለጌ 24/7 ጃፒና ጆከር። በተለይ ጃፒ ነፍሳ አይማርም። ፓስተር ዮናስ አንተ እኮ ያው እንግዲህ አልዳንክም። ዝም ብለሽ ያው እንግዲህ ለስራው ባህሪ እንግዲህ አለ እዛው ባህሪ ነው እንጂ በቃ እንዴ ምን ታረጋለህ እንግዲህ እስከምትመለስ እንጠብቀዋለን ይለዋል ጃፒ 24/7 ተሳዳቢ። ጃፒ እኮ ቢራውን እየገለበጠ ነው። ልክ ቅዱስ ጊዮርጊስ ቢራ ሲለው ተናደደ። ጃፒ እኮ ልክ ቅዱስ ጊዮርጊስ ቢራ እያስቀመጠ ነበር። ሃይኒከን እየጠጣች ነበር ጃፒ። የቢራውን ጉዳይ ተው። ግን ለማንኛው ግን እንዴው ግን አንተ ግን አሁን ምን እያረክ ነው? ግን ለምን ግን የራስህን ኑሮ ለምን አትኖርም ይለዋል። ጃፒ ተጫውቶባል በነብስ። በኋላ ጋይስ አም ሶሪ ካስተመር ፒክ እያደረኩኝ ነው፣ ይቅርታ አድርጉልኝ። ሰርቼ ነው የምበላው። ኡበር ድራይቨር ነኝ። እወዳችኋለሁ፣ አክብራችኋለሁ። በኋላ ገባለሁ።